ሜሪ አብርሽን ተቆጣችው። ለምንድነው የምትወላውለው? አንዴ ከዚች አንዴ ከዛች ለምን ትሆናለህ? አንዷ የልጅ እናት ናት፣ አንዷ እርጉዝ ናት እና ከአንዳቸው ጠቅለል በል። አንተ ከማናቸው መሆን አልቻልክም። እየወላወልክ ነው፣ በመሀል እየዋኝህ ነው። ስለዚህ ቆም ብለህ አስብ ብለዋለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተረፈ ይበልኝ። ውድ ቤተሰቦች እንግዲህ ትላንትና ሜሪ አብርሽን ስትቆጣው ነበረ ማለት ነው። ምክንያቱም ባለፈው ሩታ ጋር ኤፍሬም አስታርቆት ነበረና ለምን ታረቃችሁ? እቺ እኮ እንዴ የሰው ልጅ እኮ ለምን ታረቃችሁ እኮ አይልም። ሰይጣን ነው ለምን ታረቃችሁ የሚለው እና መታረቅን ሰላምን የሚጠላ እኮ ሰይጣን ብቻ ነው እንዲህ ሲቀጥል ማለት ነው። ሩታ የሜሪ ቅርብ ጓደኛዋ ያውን ቤተሰቧ ናት። እንዴት ብላ ነው ከእሷ ጋር ስለታረቀ ለምንድን ነው እዚህም እዛም ትላለ? ሁለታቸው መሀል እየዋኘህ ነው። ከአንዳቸው ጠቅለል በል። አንዷ የልጅ እናት ናት፣ አንዷ እርጉዝ ናት እያለች ታስፈራረዋለች። እሱ እንደረሳው ነገር ማለት ምክንያቱም እርጉዙም የእሱ ልጅ ነው፣ እርጉዟም የእሷ ልጅ ነው። የልጅ እናት የምትለው ያው የእሱ ልጅ ነው። ስለዚህ ከእሷ በላይ አብርሽ ያውቃል ማለት ነው። እና እሷ ምን ቤት ናትና የምታስታውሰው? ወይስ ከሩታ ስለታረቁ እሷ ከሩታ ጋር ስለተጣላች ነው እንደዚህ የምታረገው? በጣም በጣም የሚገርም ነገር ነው። እውነት ገርማኛለች ነው የምላችሁ ሜሪ ማለት ነው። ሜሪ ተብዬው አሽቃባጭ አቃጣሪ። እሷ ማነው ከሩታ ስለተጣለች እሱም ከሩታ ጋር መታረቅ የለበትም ብላ የምታስበው እንጂ ለሄርሜላ አስባ አይደለም። ምክንያቱም አብርሽ በነገራችን ላይ ሩታን ይወዳታል። እንደሚወዳት እኔ እርግጠኛ ሆኛለሁ። ባለፈው ቪዲዮ ማለት ነው ይወዳታል። ግን በይፋ በግልጽ ደግሞ እወዳታለሁ ብሎ ለመናገር ከብዶታል። በዚህ ላይ ደግሞ በዚህ በኩል ደግሞ ወይዘሮ ሄርሜላ አርግዣለሁ ብላለች እና ይወዳታልም አርግዣለሁም ስላለች ያው ይሄ እነዚህ ነገራቶች ማስተካከል አቅቶት ነው። እናም ያው እንግዲህ በዚህም በኩል እንደገና እርጉዝ ሴት ጥሎ መሄዱ ያው እንግዲህ ታውቃላችሁ ትንሽ ከብዶት ነው እንጂ ሩታን እንደሚወዳት ግልጽ ነው። ይህም ሆነ ያ አብርሽ ሁሉንም ነገር ያውቃል ማለት ነው። የግድ ሜሪ ይሄን ማስታወስ አይጠበቅባትም ነበር። እሷ ደግሞ የቅናት መንፈስ አለባት። የቅናት መንፈስ የተመታ ይሁን ማለት ነው። ለማንኛውም ትላንትና ስትቆጣው ነበረ። አንተ መወሰን አቅቶሃል፣ በመሀል እየዋኘህ ነው፣ እዚህም እዛም እያልክ ነው። በእርግጥ ንግግሯ የተወሰነ ፓርቱ ትክክል ነው። መታረቃቸው ያስደነገጣት ቢሆንም እዚህም እዛም እያልክ የምትለው ትክክል ነው። ግን ደግሞ ትንሽ ለዚህ ዘግይታለች። ምክንያቱም መጀመሪያ ነበረ። አሁን ደግሞ እሱ ከሩታ ጋር እታረቃለሁ ልጄንም ለማግኘት ስል ነው። ምክንያቱም ከሱ ጋር ሰላም ሲሆን ነው ልጄንም እንደፈለግኩ ማግኘት የምችለው ብሏል። በነገራችን ላይ ባለፈው ልጄ ናፍቆኛል ሁላ እኮ ብሏል። ይሄ በምን የመጣ ነው? ከሩታ ጋር ደህና ስለነበሩ ልጁን እንደፈለገ ማግኘት አልቻለም ነበር። ምክንያቱም ከእሷ ጋር ከተጣለ ያው ከእሷ ጋር ተጣልቻለሁ እሷ ጋር አልሄድም በሚል በዛውም ልጁን ይርቃል ማለት ነው። በዚህ መሀል ደግሞ ልጅ የአባቱን ፍቅር አያገኝም። ይሄ ደግሞ ትክክል አይደለም ማለት ነው። እሱ ለዛ ነው እንግዲህ ከእሷ ጋር መታረቁን የፈለገው ማለት ነው። ምንም እንኳን እና አብርሽ ምንም እንኳን ሩታን በጣም እየወደዳት ቢሆንም አሁን ባሉበት ሁኔታ ግን በደስታ እየታረቀው ሰላም የፈጠረው ለልዑሌ ሲል ነው ማለት ነው። እኔ ግን በነገራችን ላይ ስለታረቁ በጣም ደስ ብሎኛል። የእውነት ተመላችሁ ስለታረቁ በጣም ደስ ብሎኛል። ወደፊትም ደግሞ መታረቃቸው የማይቀር ነው። እቺ አሽቃባጭ ሜሪ በመሀል ብትገባም ባትገባም እነሱ ዞሮ ዞሮ ይታረቃሉ ማለት ነው። በነገራችን ላይ የሁለታቸው መታረቅ በሄርሜላና በአብርሽ መካከል ምንም ላይፈጥር ይችላል አሁን ማለት ነው። ግን ወደፊት ደግሞ ሊፈጥር ይችላል ብዬ አስባለሁ። በአሁን ባሉበት ሁኔታ ግን ምንም ማለት አይደለም። በዛ ላይ ደግሞ ሄርሜላም የምትቀና አይነት ሴት አይደለችም። ምስኪን ነገር ትመስላለች ማለት ነው። የዋህ ነገር ስለሆነች አታስበው ማለት ነው። ማለት እንደዚህ የሆነ ተንኮለኛ አይደለችም።
አንዳንድ ሴቶች ቢሆኑ ግን በቃ ወደ ቀድሞ ሚስቱ ጋር ሊመለስ ነው ብሎ ብዙ ነገር ሊያስቡ ይችላል ነበር። ግን ሄርሜላ እንደዛ አይነት ሴት አይደለችም። ምንም አይነት ችግር ይፈጠራል ብዬ አላስብም። ያው ሜሪ ራሷ ያሰበችው ነገር ነው። ግን ደግሞ ያው በጣም ነው የገረመችኝ እውነት ለመናገር ማለት ነው። ማለት ከሩታ ጋር ስታረቁ ይናህል እንትን ማለቷ ጥሩ አይደለም። መታረቅ ነው በቃ ታረቁ። በጣም ደስ ነው የሚለው እና እሷ ከሩታ ጋር የታረቀች ወይም በጣም ደስተኛ ትሆን ነበር። ከእሷ ጋር ስለተጣላች ነው እንደዛ ስትለው የነበረው ማለት ነው። ለማንኛውም አብርሽ ከእሷ በላይ ስለ ሁለቱም ያውቃል። እያደረገውንም ያውቃል፣ ያረገዘችውንም ያውቃል፣ ልጇንም ያውቃል ማለት ነው። እሱ ትልቅ ሰው ነው። ይሄንን ያህል መጨነቅ አያስፈልጋትም ነበር፣ ማሽቃበጥ ፈልጋ ካልሆን ማለት ነው። እና ሀበሻ ሲያሽቃብጥ እንደዚህ ነው፣ ጥግ ልክ የለውም ማለት ነው። ለማንኛውም ወደ ቤተሰቦች እናንተ ምን ታዘባችሁ? የሜሪ አብርሽን መቆጣት ትክክል ነው ብላችሁ ታስባላችሁ ወይስ ከሩታ ጋር ስለተጣላች ብቻ ነው እንደዚያ ያለችው ወይስ ትክክል ናት ብላችሁ ታስባላችሁ? እንደኔ ከሩታ ጋር ስለተጣላች ነው እንጂ ትክክል እንኳን ናት ቢባል በዚህ ሰዓት አታወራም ነበር። ከሩታ ጋር ስለተጣላች እነሱ ሁለቱ ከታረቁ እኔ በመሀል ቀራለሁ፣ እሱም ከእሷ ጋር ሲሆን እኔ እስከ ማን ጋር እሆናለሁ በሚል ነው እንጂ ለእሱ ማስባ አይደለም፣ ለእነሱ ማስባ አይደለም። ያው እኔ የት ሆናለሁ በመሀል መቅረቴ ነው ብላ ስላሰበች ነው። ተንኮለኛ ማለት ነው፣ ሸረኛ። ለማንኛውም በጣም ገርማኛለች። እና ውድ ቤተሰቦች እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላማችሁ ብስትበልልኝ። እንግዲህ ሁላችሁም